የዲፕሎማሲ በሮች በጦር መሳሪያዎች ነጎድጓድ በተፈረካከሱበትና የመካከለኛው ምስራቅ ሰማይ በሚሳኤሎች የጭስ ዱካ በተንቆጠቆጠበት በዚህ ታሪክ አፋፍ የዓለማችን ልዕለ ኃያሉ አሜሪካና በቀጠናው ትልቅ ስር የሰደደችው ኢራን ከቃላት ጦርነት አልፈው ወደማይቀለበስ የእሳት አውድማነት ተሸጋግረዋል። በፕሬዝዳንት ዶናልድ ትራምፕ ቀጥተኛ ትዕዛዝ ለተከታታይ 3 ሌሊቶች በኢራን የባህር ዳርቻዎችና የጦር ሰፈሮች ላይ የዘነበው የአሜሪካ የአየር ጥቃትን ተከትሎ ቴህራን ዛሬ ናስር 2 በተሰኘው እጅግ ግዙፍ የበቀል እርምጃዋን ዓለምን አስደንግጣለች። የኢራን ባሊስቲክ ሚሳኤሎችና አጥፍቶ ጠፊ ድሮኖች ባህሬን በሚገኘው የአሜሪካ 5ኛ ፍሊት ጠቅላይ መምሪያ እንዲሁም በኩዌት፣ ዮርዳኖስና ሳውዲ አረቢያ በሚገኙ የጦር ሰፈሮች ላይ ያዘነቡት የእሳት ዶፍ የአሜሪካን ዘመናዊ የአየር መከላከያ ስርዓቶች ጥሶ በመግባት የኃይል ሚዛኑን ክፉኛ አናግቶታል። በታሪክ ለመጀመሪያ ጊዜ በጦርነት አውድ ውስጥ በተሰማሩት የኢራን ሰው አልባ የባህር ላይ ፈንጂዎች መዋከብና የየመን ሁቲዎች የባቤል መንደብን የውሃ መስመር በማስለቀቃቸው ግዙፎቹ የአሜሪካ አውሮፕላን ተሸካሚ መርከቦች ወደኋላ ለማፈግፈግ ተገደዋል። በአንድ በኩል ትራምፕ የሆርሙዝ ሰርጥ በከባድ ቀረጥና እገዳ ስር ለማዋል ሲሞክሩ፣ በሌላ በኩል ኢራን በወሰደችው የክሩዝ ሚሳኤል ምላሽ ይህ የዓለም የኢኮኖሚ ጉሮሮ ጅማትን የሞት ቀለበት ሆኗል። የዓለም የነዳጅ ዋጋ ወደ ሰማይ እየተተኮሰና የኒኩለር ጦርነት ስጋት ዲስኩር እያስተጋባ ባለበት በዚህ ወሳኝ የጁላይ 2026 የፍልሚያ ሜዳ ላይ የትንታኔ የፈሰሰውን እውነት፣ የተተኮሰውን ፕሮፓጋንዳና ያንዣበበውን የዓለም አቀፍ የኢኮኖሚ ውድቀት ስጋት ያለምንም አድሎ በጥበባዊ የዘገባ መነጽር አጉልቶ ያቀርባል። ይህ ቮይስ ኦፍ ኢትዮጵያ ዓለም አቀፍ ትንታኔ ነው። የዓለምን ፖለቲካ በሰፊው የምንዳስስበት መድረክ። ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ አብራችሁን ቆዩ። በመካከለኛው ምስራቅ የጂኦፖለቲካ ሰማይ ስር የጦርነት ዳመና በከባድ ሁኔታ ጠልቶ የዓለማችንን የፖለቲካና ኢኮኖሚ የደም ስር እያናወጠ ይገኛል። የዓለማችን ታላቋ የጦር ኃይል ባለቤት የሆነችው አሜሪካና በቀጠናው ስር የሰደደና ተገማች ያልሆነ ጥልቅ ወታደራዊ አቅም ያላት ኢራን ፊት ለፊት የተፋጠጡበት ይህ የታሪክ ምዕራፍ የዲፕሎማሲ በሮች ተዘግተው የጦር መሳሪያዎች ቋንቋ ብቻ በሚሰማበት አውድ ውስጥ ገብተዋል። በዚህ እጅግ ውስብስብና አስፈሪ የጦርነት አውድማ ላይ ከቀናት በፊት ጀምሮ የተከሰቱት ክስተቶች የሁለቱን ሀገራት ፍልሚያ ወደማይቀለበስበት ደረጃ ያሸጋገሩት ሲሆን በተለይም የኢራን እስላማዊ ሪፐብሊክ ወታደራዊ ክንድ ምን ያህል ርቀት መጓዝ እንደሚችልና የአሜሪካን የብረት ግድግዳ ለመፈተን ያላትን አቅም በአስገራሚ ሁኔታ አጉልቶ አሳይቷል። ከሐምሌ ወር አጋማሽ ጀምሮ የነበረው መፋጠጥ ወደ ተጨባጭ የእሳት ዝናብነት የተቀየረው የአሜሪካ ማዕከላዊ ዕዝ በፕሬዝዳንት ዶናልድ ትራምፕ ቀጥተኛ ትዕዛዝ በኢራን ወታደራዊ ባህር ዳርቻዎች የጦር ሰፈሮችና ራዳሮች ላይ ለተከታታይ 3 ሌሊቶች የዘነበው የአየር ጥቃትን ተከትሎ ነው። የአሜሪካ የጦር ጀቶችና የባህር ላይ መርከቦች በአቡ ሙሳ፣ ባንደር አባስ፣ ቡሼር፣ ቻባሃር፣ ጃስክ፣ ቆናራክ፣ ኪሽ ደሴትና ቄሽም ደሴት ላይ በሚገኙት የኢራን የባህር ዳርቻ መከላከያ ስርዓቶች የሚሳኤልና የድሮን ማስወንጨፊያ ማዕከላት እንዲሁም የባህር ላይ አቅሞች ላይ ያነጣጠረ ከባድ ጥቃትን ፈጽመዋል። ፔንታጎን ይህ ጥቃት የኢራንን አቅም ለማዳከምና በአካባቢው በሚገኙ የንግድ መርከቦች ላይ የምታደርሰውን ጫና ለማስቆም ያለመ እንደሆነ ቢገልጽም ይህ የአሜሪካ እርምጃ ያመጣው ውጤት ግን ኢራንን ወደ ኋላ እንድታፈገፍግ ማድረግ ሳይሆን በቀጠናው ውስጥ ያላትን እጅግ ዘመናዊ ሰፊና ድንበር ዘለል ወታደራዊ ማጥቃት አቅሟን እንድትመዝ ማድረጉ ነበር። የአሜሪካን ጥቃት ተከትሎ የኢራን እስላማዊ አብዮታዊ ዘብ ናስር 2 የተሰኘውን እጅግ ግዙፍና የተቀናጀ የበቀል እርምጃ ማወጁን አስታውቋል። ይህ እርምጃ የኢራንን ወታደራዊ ቴክኖሎጂ አቅም በተለይም በባሊስቲክ ሚሳኤሎች፣ በሰው አልባ አውሮፕላኖችና አሁን ደግሞ በዓለም የጦርነት ታሪክ ውስጥ ለመጀመሪያ ጊዜ በተግባር ላይ በዋሉ ሰው አልባ የባህር ላይ ተንሳፋፊ ፈንጂዎች የታገዘ የጥቃት ኔትወርኳን ጥልቀት ያሳየ ነበር። የኢራን ጦር አዛዦች የጨካኞቹና የህፃናት ገዳዮቹ የአሜሪካ ጦር ኃይሎች መፈንጫ የሆኑትን በመካከለኛው ምስራቅ የሚገኙ የአሜሪካ የጦር ሰፈሮችን በሙሉ ኢላማ እንደሚያደርጉ በማስጠንቀቅ ከምዕራብና ከመካከለኛው ኢራን ምድር የተተኮሱ የባሊስቲክ ሚሳኤሎች የሌሊቱን ጨለማ እየሰነጠቁ ወደ አጎራባች ሀገራት ክልል መትመም ጀምረዋል። የኢራን የበቀል እርምጃ እጅግ ሰፊና ባለብዙ ግንባር ነበር። በመጀመሪያው ኢላማቸው የኢራን ሚሳኤሎችና ድሮኖች ባህሬን በሚገኘውና የአሜሪካ ወታደራዊ መዋቅር የልብ ትርታ ተደርጎ በሚወሰደው የአሜሪካ የባህር ኃይል 5ኛ ፍሊት ጠቅላይ መምሪያና ባልጁፋይር ወታደራዊ ሰፈር ላይ ያረፉ። የባህሬን የውስጥ ጉዳይ ሚኒስቴር የአየር ጥቃት ማስጠንቀቂያ ሳይረኖች በሀገሪቱ ውስጥ ለ3 ጊዜ ያህል ማቃጨላቸውንና ህዝቡ ወደ መጠለያ እንዲገባ ማዘዙን አስታውቋል። የኢራን አብዮታዊ ዘብ እንዳስታወቀው በዚህ ጥቃት የአሜሪካ የድሮን እዝ ማዕከል፣ የጦር መሳሪያ ማከማቻዎች፣ የሳተላይት ግንኙነት ማዕከል፣ የሄሊኮፕተር ጥገና ማዕከል እንዲሁም የፒ8 የኤሌክትሮኒክስ የጦር አውሮፕላን ማቆሚያ ጋራዥ ሙሉ በሙሉ ወድመዋል። ከዚህ በላይ የአሜሪካ የፓትሪዮት ራዳር፣ የአየር መቆጣጠሪያ ራዳርና የሲራም የቅድመ ማስጠንቀቂያ ራዳር ስርዓቶች በኢራን ሚሳይሎች መደምሰሳቸውን ኢራን አስታውቃለች። ይህ የኢራን ጥቃት የአሜሪካን የአየር መከላከያ ስርዓቶች ጥሶ መግባት መቻሉ የቴህራንን የሚሳይል ቴክኖሎጂ ትክክለኛነትና የማለፍ አቅም ምን ያህል እንዳደገ
የሚያሳይ ጉልህ ማሳያ ሆኗል። የኢራን የሚሳኤል ማዕበል በባህሬን ብቻ አላበቃም። ዮርዳኖስ ውስጥ በሚገኙ የአሜሪካ ጦር ሰፈሮች ላይም ከባድ ጥቃት ተፈጽሟል። የሙዋፋቅ ሳልቲ የአየር ኃይል ሰፈርና ፕሪንስ ሐሰን የአየር ሰፈር የጥቃቱ ኢላማ ሆነው የነዳጅ ማከማቻ ዲፖዎችና የጦር መሳሪያ መጋዘኖች በእሳት መጋየታቸውን የተለያዩ ዘገባዎች ጠቁመዋል። ምንም እንኳን የዮርዳኖስ ጦር ወደ ግዛቱ የገቡ 4 የኢራን ሚሳኤሎችን መጥቶ መጣሉንና ምንም አይነት ሰዋዊም ሆነ ቁሳዊ ጉዳት አለመድረሱን ቢያስታውቅም የኢራን የጦር አዛዦች ግን የአሜሪካን ሎጂስቲክሳዊ አቅም በእጅጉ የሚጎዳ ስኬታማ ጥቃት ማድረሳቸውን ያወጁት። ዮርዳኖስ ውስጥ በተፈጸመ ጥቃት ላይ ኢራን ስታብራራ ዮርዳኖሳውያን የጥቃታቸው ኢላማ እንዳልሆኑ፣ ነገር ግን ዮርዳኖስ የአሜሪካ ጦር ሰፈሮችን በግዛቷ በማስተናገዷና አሜሪካ ለምታደርገው ጥቃት መነሻ በመሆኗ ምክንያት ጥቃቱ እንደተፈጸመባት ገልጻለች። የዚህ ጂኦፖለቲካዊ ጥፋት አዙሪት ሌላው ገጽታ የሚነበበው ከዋሽንግተን የኃይል ማሳያ መድረኮችና ከቴህራን የትግል ጽናት ዲስኩሮች ጀርባ ባለው ስነ ልቦናዊና ትርክታዊ ጦርነት ውስጥ ነው። አሜሪካ በፕሬዚዳንት ዶናልድ ትራምፕ አንደበት ስታውጅ የወሰደችው ተከታታይ የሌሊት የአየር ላይ ድብደባ የኢራንን ወታደራዊ አቅም ከስር መሰረቱ የነቀለና የማጥቃት አቅሟን አንካሳ ያደረገ መሆኑን ነው። በትራምፕ የዋይት ሀውስ መግለጫ መሰረት የአሜሪካ የህብረት ዶፍ የኢራንን የድሮን ማምረቻ ማዕከላት በ92 በመቶ እንዲሁም የሚሳኤል ማምረትና የማከማቸት አቅሟን በ89 በመቶ ሙሉ በሙሉ አውድመውታል። ይህ የአሜሪካ ወታደራዊ እርምጃ የኢራንን አየር ኃይልና የባህር ኃይል ከህልውና ውጭ ያደረገ እንዲሁም የሀገሪቱን አንደኛና ሁለተኛ ደረጃ የጦር አዛዦች ከምድረ ገጽ ያጠፋ እርምጃ እንደሆነ የተገለጸው። በዚህ ትርክት ውስጥ አሜሪካ ራሷን ያቀረበችው እንደ ተገዳዳሪ ሳይሆን የጠላቷን የነርቭ ስርዓት ቆርጣ እንደጣለች ፍጹም አሸናፊ ሀገር ነው። ይሁን እንጂ ይህ የአሜሪካ የድል አዋጅ ቆሞ የሚሟገተው ትራምፕ ራሳቸው ካቀረቡት እጅግ አስፈሪ የኒኩለር ስጋት ማብራሪያ ጋር ነው። የዋይት ሀውስ አስተዳደር ይህንን ከባድ ወታደራዊ ዘመቻ ለማካሄድ የተገደደበት ዋነኛ ምክንያት ኢራን የኒኩለር ጦር መሳሪያ ባለቤት ለመሆን የ1 ወር ጊዜ ብቻ የቀራት በመሆኑ እንደነበር አጽንኦት ሰጥቷል። አሜሪካ ይህንን የቅድመ መከላከል እርምጃ ባትወስድ ኑሮ የመካከለኛው ምስራቅ ካርታ ሙሉ በሙሉ ይቀየር እንደነበር፣ በተለይም እስራኤልና የአካባቢው አረብ ሀገራት በኒኩለር አደጋ ስር ወድቀው ከታሪክ ገጽ ሊፋቁ ይችሉ እንደነበር ፕሬዚዳንቱ በግልጽ ተናግረዋል። ይህ መከራከሪያ የጦርነቱን መልክ ከአንድ ተራ የድንበር ወይንም የጥቅም ግጭት አውጥቶ የሀገራትን የህልውና ህይወት ወደ መታደግ የህልውና ዘመቻነት ከፍ አድርጎታል። ትራምፕ በዚሁ ንግግራቸው ለአረብ ሀገራት ያስተላለፉት መልእክትም የዚሁ ፖሊሲ አካል ነው። አሜሪካ የእነዚህን ሀገራት ደህንነት ለመጠበቅ የምትከፍለው ከባድ ወታደራዊና ቁሳዊ ዋጋ ሀብታም የሆኑትን የባህረ ሰላጤውን ሀገራት ሙሉ በሙሉ እንዲመልሱ የጠየቁበት ቃና የአሜሪካን የውጭ ጉዳይ ፖሊሲ ወደ ፍጹም ግብይታዊ እሳቤ የተሸጋገረ መሆኑን ያረጋገጠ ነው። በተመሳሳይ ጊዜ በኩዌት የሚገኘው አሊ አልሳሊም የጦር ሰፈርና አህመድ አልጃበር የጦር ሰፈር በኢራን ሚሳይሎች ተደብድበዋል። በአህመድ አልጃበር የጦር ሰፈር ውስጥ የሚገኘውና ስልታዊ ጠቀሜታ ያለው ኤፍፒኤስ የራዳር ስርዓት ሙሉ በሙሉ ከጥቅም ውጭ መደረጉን ኢራን ስታስታውቅ፣ በአሊ አልሳሊም ደግሞ የፓትሪዮት የአየር መከላከያ ባትሪዎች መመታታቸውን ገልጻለች። በተጨማሪም አንድ የኢራን ድሮን በኩዌት በሚገኝ የአሜሪካ እዝ ማዕከል ላይ ባደረሰው ጥቃት 6 የአሜሪካ ወታደሮች ህይወታቸውን አጥተዋል። በሳውዲ አረቢያ ግዛት በሚገኘው የፕሪንስ ሱልጣን አየር ሰፈር ላይ በደረሰ ሌላ ጥቃትም ተጨማሪ አንድ የአሜሪካ ወታደር ህይወቱ ማጣቱ ተዘግቧል። ከዚህም ጋር ተያይዞ በኢራቅ አየር ክልል ውስጥ የነበረ አንድ ኬሲ 135 አየር ላይ ነዳጅ የሚሞላ የአሜሪካ ወታደራዊ አውሮፕላን ተከስክሶ 6 ተጨማሪ የአሜሪካ ወታደሮች መሞታቸውን፣ ይህም ከጥቃቱ ጋር ተያያዥነት ያለው መሆኑ ተገልጿል። በጥቅሉ በዚህ አጭር ጊዜ ውስጥ በተካሄደ ፍልሚያ የአሜሪካ ጦር የ14 ወታደሮቹን ህይወት ሲያጣ 414 የሚሆኑ የአሜሪካ ወታደሮች ደግሞ ጉዳት ደርሶባቸዋል። ፔንታጎን እንዳረጋገጠው አብዛኞቹ ወታደሮች የደረሰባቸው ጉዳት የጭንቅላት መቀጥቀጥ ሲሆን ይህ አይነቱ ጉዳት የዘመናዊ ሚሳኤል ጦርነት የማይታይ ነገር ግን እጅግ አደገኛ ጠባሳ መሆኑን ቃል አቀባዩ ካፒቴን ቲም ሆኪንስ ገልጸዋል። የኢራን ወታደራዊ አቅም አስገራሚነት የታየው በአየር ላይ በተደረገው ጥቃት ብቻ አልነበረም። በባህር ላይም ኢራን አዲስ የታሪክ ምዕራፍን ከፍታለች። የአሜሪካ ማዕከላዊ ዕዝ እንዳረጋገጠው ኢራን በባንደር አባስ በሚገኘው የባህር ኃይል ጣቢያዋ ላይ በተሰነዘረባት የአሜሪካ ጥቃት ምላሽ ለመስጠት 3 ኮርሴር የተሰኙ ሰው አልባ የባህር ላይ ተንሳፋፊ ድሮኖችን ለመጀመሪያ ጊዜ በጦርነት አውድ ውስጥ አሰማርታለች። እነዚህ የባህር ላይ ድሮኖች ኢራን ውስጥ በሚገኘው የባህር ሰርጓጅ መርከቦችና የጦር መርከቦች የጥገና ማዕከል ላይ ስኬታማ ጥቃትን አድርሰዋል ተብሏል። ከአውዳሚ ወታደራዊ ፍልሚያ ጎን ለጎን የጦርነቱ ትርክት በሰብአዊ መብትና በውስጣዊ ፖለቲካ ቀውስ ዙሪያም የሰላ ዘመቻን እያካሄደ ነው። ትራምፕ በንግግራቸው ኢራንን ከወታደራዊ አቅሟ በተጨማሪ በሞራል ልዕልናዋም የከሰረች ሀገር አድርገው ስሏታል። የኢራን መንግስት በሀገሪቱ ውስጥ የተቀሰቀሰውን ህዝባዊ ተቃውሞ ለማፈን 52000 ዜጎቿን በግፍ ገድላ በጅምላ መቃብር እንደቀበረች የቀረበው ክስ የጦርነቱን አውድ ከጂኦፖለቲካዊ ፍላጎት ባለፈ የነጻነትና የጭቆና ትግል አድርጎ ለማሳየት የተሞከረበትን የፕሮፓጋንዳ ስልት ያሳያል። የአይነቱ ከባድ ክስ የኢራንን መንግስት በዓለም አቀፉ ማህበረሰብ ዘንድ ይበልጥ ለማግለልና በውስጥ በኩል እያደገ የመጣውን ህዝባዊ ቅሬታ ይበልጥ በማቀጣጠል ስርዓቱን ከውስጥ ለማፈራረስ ያለመ ስትራቴጂካዊ ጫና ነው። ይህ በእንዲህ እንዳለ የውጥረቱ አድማስ የሆርሙዝን የባህር በር ተሻግሮ ወደ ቀይ ባህር መግቢያ በሆነው የየመን ቋጥኝ ላይ ሌላ የጥፋት እሳትን ለኩሷል። የኢራን ዋነኛ አጋር የሆኑት የየመን ሁቲዎች ከ2022 ጀምሮ ተጠብቆ የነበረውን አንጻራዊ የተኩስ አቁም ስምምነት በይፋ በማፍረስ ጦርነቱን ወደ ደቡባዊ የአረቢያን ፔኒንሱላ አስፋፍተውታል። ሁቲዎች የአሜሪካን ጥቃት እንደ ጽዮናውያንና አሜሪካዊ ሴራ በመፈረጅ የኢራንን የበቀል እርምጃ በመደገፍ በሳውዲ አረቢያ ደቡባዊ ግዛቶች ላይ ተከታታይ የባለስቲክ ሚሳኤል ጥቃቶችን መሰንዘር ጀምረዋል። የሁቲ ቃል አቀባይ ያህያ ሳሪ በሰጡት መግለጫ የሳውዲ አረቢያና የአሜሪካ የጋራ ጥምረት
ጦርነት በሰና ዓለም አቀፍ አውሮፕላን ማረፊያ ላይ ያደረሰውን ጥቃት ተከትሎ የሰላም በሮች ሙሉ በሙሉ መዘጋታቸውን በማወጅ መላው ክልል ወደማያባራ ጦርነት መግባቱን አረጋግጠዋል። በዚህ ወታደራዊ ትርምስ መሃል የዓለምን ወታደራዊ ተንታኞች ያስገረመውና የኃይል ሚዛኑን መለዋወጥ በሚገባ ያሳየው ታላቅ ክስተት የአሜሪካ አውሮፕላን ተሸካሚ መርከቦች ስትራቴጂካዊ ማፈግፈግ ነው። እጅግ ግዙፍ የሆኑትና የአሜሪካን የባህር ላይ ወታደራዊ ልዕልና የሚያንጸባርቁት ቢያንስ 2 የአሜሪካ አውሮፕላን ተሸካሚ መርከቦች ከቀይ ባህርና አካባቢው የውሃ ክልል ወደ ኋላ እንዲያፈገፍጉ መደረጉ የጦርነቱን አስፈሪነት ያሳያል። ሁቲዎቹ ይህንን የአሜሪካ መርከቦች ማፈግፈግን ተከትሎ የባቤል መንደብን የውሃ መስመር ሙሉ በሙሉ በቁጥጥራቸው ስር ለማዋል ያላቸውን ዝግጁነት አውጀዋል። የዓለም አቀፉ የንግድና የኤነርጂ መስመር በዚህ የሁቲዎች እርምጃ ምክንያት ክፉኛ በመታነቁ ቀድሞውንም በሆርሙዝ ሰርጥ መዘጋት ምክንያት የተደናገጠው የዓለም የንግድ መርከብ ጉዞ ሌላ ተጨማሪና ለማለፍ የሚያዳግት የሞት ቀለበት ውስጥ ወድቋል። በዚህ እጅግ በተወሳሰበ የጥፋት ድር ውስጥ ድምፁ ያልተሰማውና አቅም ያጠረው አካል ቢኖር ዓለም አቀፍ እውቅና ያለው የየመን ህጋዊ መንግስት ነው። በጦርነት በረሃብና በመሰረተ ልማት ውድመት ክፉኛ የተጎዳችው የመንን ሁቲዎችን ለራሳቸው ፖለቲካዊና ርዕዮተ ዓለማዊ ግብ ሲሉ ወደ ሌላ አህጉራዊ ጦርነት እየጎተቷት መሆኑን የየመን መንግስት አስጠንቅቋል። መንግስቱ በሀገሪቱ ውስጥ ያሉ የአየር ማረፊያዎችን በሙሉ እንዲዘጉ ትዕዛዝ ቢያስተላልፍም መሬት ላይ ያለው እውነታ ግን የመቀየር አቅም ያለው አልነበረም። ይህንን የየመን መንግስት አቅም ቢስነት በቀጠናው ውስጥ ያሉ ሀገራት ህልውና እንዴት በታላላቅ ኃይሎችና በታጠቁ ታጣቂ ቡድኖች የፍላጎት ግጭት መሃል እንደተሰዋ የሚያሳይ ህያው ማሳያ ነው። ከዚህ ሁሉ ጂኦፖለቲካዊ ጥፋት ትርምስና የቃላት ጦርነት ጀርባ ውጥረቱ ወደ ለየለት አህጉራዊ እሳትነት የቀየረው ቀዳሚው ክስተት በየመን ሰማይ ላይ የታዩ አስገራሚ ትዕይንት ነበር። የኢራኑ መሃን ኤርላይንስ የመንገደኞች አውሮፕላን የሁቲ ከፍተኛ ልዑካንን የቆሰሉ ታካሚዎችንና ንጹሃን ዜጎችን አሳፍሮ በሰና ዓለም አቀፍ አውሮፕላን ማረፊያ ለማረፍ ዝግጅቱን ባጠናቀቀበት የመጨረሻው የሰከንድ ክፍልፋይ በሳውዲ አረቢያ የሚመራው ጥምር ጦር ማረፊያውን በቦምብ በማጋየት አውሮፕላኑን በአየር ላይ ለማገድ ሞክሯል። በአስፈሪ ሞት አፋፍ ላይ ያንዣበበው ይህ ሲቪል አውሮፕላን በከፍተኛ ድንጋጤ ውስጥ ሆኖ አቅጣጫውን በድንገት በመቀየር በምዕራባዊቷ የየመን ባህር ዳርቻ በምትገኘው ሁዴይዳ አውሮፕላን ማረፊያ አዋራ እያቦነነ በጭንቅ ማረፍ ችሏል። ይህ ድርጊት የአየር ክልልን ወደ ፖለቲካዊ መግደያ መሳሪያነት የቀየረና የሰላም በሮችን በቋሚነት የዘጋ የታሪክ ምዕራፍ ሆኖ ተመዝግቧል። ይህ በሲቪል አውሮፕላን ላይ የተቃጣ እብሪተኛና ግልጽ የጥቃት እርምጃን ተከትሎ የሁቲዎች ወታደራዊ ክንድ ፈጣንና አውዳሚ ምላሽ ለመስጠት ጊዜ አልፈጀበትም። የሰላም ጊዜ ማብቃቱንና የ2022 የተኩስ አቁም ስምምነት ሙሉ በሙሉ መቃብሩ መቆፈሩን ያወጁት ሁቲዎች የሳውዲ አረቢያን ደቡባዊ ግዛት ኢላማ በማድረግ በአብሃ ዓለም አቀፍ አውሮፕላን ማረፊያ ላይ በሚሳኤልና አጥፍቶ ጠፊ ድሮኖች የታገዘ ከባድ የበቀል ጥቃትን ሰንዝረዋል። የመሳሪያና የፖለቲካው ጦርነት በዚህ ልክ እየተጋጋለ ባለበት ሰዓት በሰና አደባባዮች ላይ የፈሰሰው የህዝብ ማዕበል የርዕዮተ ዓለም ፍልሚያውን ሌላኛው የድል አጥቢያ ትርኢት ነበር። በ10 ሺዎች የሚቆጠሩ የመናውያን ከረሃብና ከጦርነት ጠባሳ ባሻገር የኢራኑን ጠቅላይ መሪ አያቶላ አሊ ኻሜኒንና የአብዮታዊ ዘቡን አዛዦች ፎቶግራፍ ከፍ አድርገው በማንገብ ከአሜሪካና ከእስራኤል ጋር ለሚደረገው የመጨረሻ ፍልሚያ ራሳቸውን አሳልፈው መስጠታቸውን በይፋ አውጀዋል። ይህ ከዳር እስከ ዳር የተንቀጠቀጠው የህዝብ ንቅናቄ ሁቲዎችን ዕጣ ፋንታ ከቴህራን ፖለቲካዊ ምህዋር ጋር ምን ያህል በጥብቅ የተቆራኘ መሆኑንና በቀጠናው ላይ ያንዣበበው የጥፋት ደመና የተራው ዜጋ ስነ ልቦና ጭምር ጠቅልሎ የዋጠ መሆኑን የሚያሳይ ህያው ምስክር ነው። ይህ በእንዲህ እንዳለ የውጥረቱ ማዕከል የሆነው የሆርሙዝ ሰርጥ ሌላው የፍልሚያው ዋና መድረክ ሆኗል። የሆርሙዝ ሰርጥ በዓለም ላይ በየቀኑ ከሚመረተው ነዳጅ ውስጥ ወደ 20 ሚሊዮን በርሜል ወይንም ከዓለም አጠቃላይ አቅርቦት 1/5ኛውን የሚያሳልፍ እንዲሁም ለተፈጥሮ ጋዝ ፍሰት እጅግ ወሳኝ የሆነ የዓለም ኢኮኖሚ ጉሮሮ ጅማት ነው። ፕሬዚዳንት ዶናልድ ትራምፕ አሜሪካ ለዓለም የንግድና ለነዳጅ ደህንነት ስትል በምትወስደው እርምጃ ሀብታም የሆኑ የባህረ ሰላጤው ሀገራት ሳውዲ አረቢያ፣ የተባበሩት አረብ ኤምሬቶች፣ ኳታር፣ ባህሬንና ኩዌት የጥበቃ ወጪውን መሸፈን እንዳለባቸው በማስጠንቀቅ አሜሪካ በሆርሙዝ ሰርጥ ላይ የሚተላለፉ የንግድ መርከቦች ላይ የ20 በመቶ የትራንዚት ቀረጥ እንደምትጥል ይህንንም ለማስፈጸም የባህር ላይ እገዳ እንደጀመረች በይፋ አወጀዋል። ትራምፕ አሜሪካ የሆርሙዝ ሰርጥን ሙሉ በሙሉ መቆጣጠር አለባት ብለው በማመን አሜሪካ ከ140 በላይ የንግድ መርከቦችን በሰላም እንዲያልፉ ስታደርግ ህግን ያልተከተሉ 9 መርከቦች ግን ማገዷን ሴንትኮም አስታውቋል። ትራምፕ በሰጡት መግለጫ የኢራንን ስርዓት መጥፎ የሰዎች ስብስብ ሲሉ በመኮነን አሜሪካ ባለፉት 4 ወራት በወሰደችው እርምጃ የኢራንን አየር ኃይል፣ የባህር ኃይልና የድሮን ማምረቻ ማዕከላት በእጅጉ እንዳዳከመች፣ 159 የኢራን መርከቦች ከጥቅም ውጭ እንዳደረገች፣ 230 የጦር አውሮፕላኖችን እንዳወደመች እንዲሁም የኢራን ወታደራዊ መሪዎችን መግደሏን በኩራት ተናግረዋል። ከዚህም ባለፈ ኢራን ውስጥ ያለው የዋጋ ግሽበት ከ5 በመቶ ወደ 300 በመቶ መተኮሱንና የኢራን ኢኮኖሚ ያሽቆለቆለ መሆኑን ከ2 ቀናት በፊት ከኢራን ጋር ስምምነት ላይ ተደርሶ የነበረ ቢሆንም ኢራን ግን ስምምነቱን እንደጣሰች በመግለጽ አሜሪካ ጥቃቷን አጠናክራ እንደምትቀጥል አስጠንቅቀዋል። አሜሪካ እነዚህን ድብደባዎች ባታካሄድ ኑሮ ኢራን የኒኩሌር ጦር መሳሪያ በባለቤትነት በያዘች ነበር ሲሉም ትራምፕ ተከራክረዋል። ይሁን እንጂ የኢራን ምላሽ የትራምፕን ፖሊሲ በቀጥታ የሚገዳደርና ለድርድር የማይቀርብ ነበር። የኢራን የውጭ ጉዳይ ሚኒስቴር የአሜሪካን ድርጊት የተባበሩት መንግስታት ድርጅት ቻርተርና የኢስላማባድ የመግባቢያ ሰነድን የጣሰ ህገወጥ እርምጃ ሲል አውግዞታል። የኢራን ጦርና የኢራን አብዮታዊ ዘብ ከፍተኛ የጋራ እዝ ባወጣው መግለጫ ሆርሙዝ ሰርጥ የኢራን ግዛት መሆኑን አበክሮ በመግለጽ አሜሪካ ከዓለም ሌላኛው ጫፍ ወጣ በኢራን የውሃ ክልል ላይ የንግድ መስመርን ለመቆጣጠርም ሆነ ቀረጥ ለመጣል የምታደርገውን ሙከራ በፍጹም እንደማትፈቅድና ይህንን የሚያደርግ ማንኛውም ኃይል ፈጣንና አውዳሚ እርምጃ እንደሚወሰድበት አስታውቋል። ይህንን ማስጠንቀቂያም ተከትሎ የኢራን ክሩዝ ሚሳይሎች በኦማን ግዛት ውሃ ውስጥ በማለፍ ላይ በነበሩ 2 የተባበሩት አረብ ኤምሬቶች የነዳጅ ጫኝ መርከቦች ላይ ከባድ ጥቃትን አድርሰዋል። በዚህ ጥቃት መርከቦቹ በእሳት ሲጋዩ አንድ ህንዳዊ መርከብ ሰራተኛ ሲገደል
6 ህንዳውያንና 2 ዩክሬናውያን ክፉኛ ቆስለዋል። ዩናይትድ ኪንግደም ማሪታይም ትሬድ ኦፕሬሽን በበኩሉ ከኦማን ካልሃት ሰሜን ምስራቅ በኩል በሌላ የነዳጅ ጫኝ መርከብ የሞተር ክፍል ላይ በማይታወቅ ፕሮጀክታይል ጥቃት መድረሱን ዘግቧል። አረብ ኤምሬትስ ይህንን የኢራን ጥቃት ግልጽ የሆነ ጠላትነት ስትል ብታወግዞም የኢራን የጦር አዛዦች ግን የአሜሪካን የሆርሙዝ ቁጥጥር ለሚደግፍ ማንኛውም ሀገር የተሰጠ ተግባራዊ ማስጠንቀቂያ መሆኑን አሳውቀዋል። በዚህ ሁሉ መሃል የኢራን አብዮታዊ ዘብ ቃል አቀባይ ኢብራሂም ዞልፋቃሪ በሰጡት ኃይለኛ መግለጫ አሜሪካና አጋሮቿ የገቡበት ጦርነት የኢራንን ሉዓላዊነት የሚጋፋ በመሆኑ ጦርነቱ ወደ መላው ቀጠናው ከተስፋፋ እሳቱ የሁሉንም ሀገራት ደጃፍ እንደሚያንኳኳ የንግድ መርከቦችንም ሆነ የነዳጅ ጫኝ ታንከሮችን በአሜሪካ ትዕዛዝ መንቀሳቀስ እንደማይችሉ በማስጠንቀቅ ይህንን የእብሪት እርምጃ ካልቆመ የኢራን ጦር የህፃናት ገዳዩንና የእብሪተኛውን የአሜሪካ ጦር እጆች እንደሚቆርጥ በዲፕሎማሲ ስም ውሸት ከሚናገሩ ኃይሎች ጋር ምንም አይነት ድርድር እንደሌለ በማሳወቅ በኢራን መከላከያ ኃይል ብቃት ላይ ያላቸውን ሙሉ እምነት ገልጸዋል። የዚህ ጂኦፖለቲካዊና ወታደራዊ ፍልሚያ ትልቁና አስፈሪው ገጽታ በዓለም ኢኮኖሚ ላይ እያንዣበበ ያለው አደጋ ነው። ጦርነቱ በሆርሙዝ ሰርጥ ብቻ ሳይወሰን በባቤል መንደብ ስትሬት፣ ቀይ ባህርን ከኤደን ባህረ ሰላጤ የሚያገናኘውና ለስዊዝ ካናል መግቢያ ከሆነው ጋር ተዳምሮ መስተጓጎል መፍጠሩ የዓለምን የንግድና የኃይል አቅርቦት መስመር በማነቆ ውስጥ ከቶታል። እነዚህ ሁለት የውሃ መስመሮች በአንድ ጊዜ ከተዘጉ ወይንም የጸጥታ ስጋት ከበዛባቸው መርከቦች የአፍሪካ ኬፕ ኦፍ ጉድ ሆፕን ዞረው ለመጓዝ ስለሚገደዱ የጉዞ ጊዜያቸው በሳምንታት ይራዘማል። የመርከብ ኪራይ፣ የነዳጅ ወጪና የኢንሹራንስ ክፍያ በከፍተኛ ደረጃ ይኖራል። የኢኮኖሚ ትንታኔዎች እንደሚያሳዩት ይህ ባለ ሁለት ሰርጥ የመዘጋት አደጋ በተጨባጭ ከቀጠለ የዓለም የነዳጅ ዋጋ በአንድ በርሜል ከ150 እስከ 200 የዶላር ጣሪያም ሊደርስ ይችላል። ምንም እንኳን አሜሪካ የነዳጅ ላኪ ሀገር ብትሆንም ዓለም አቀፉ የነዳጅ ዋጋ መናር በአሜሪካ ገበያ ላይ የቤንዚንና የናፍጥ ዋጋን በማስወንጨፍ የአየር መንገድ ትራንስፖርት ወጪን በማናር እንዲሁም የዋጋ ግሽበትን በማስከተል በአሜሪካውያን የዕለት ተዕለት ኑሮ ላይ ከባድ ጫና ያሳድራል። ከዚህም በላይ በነዳጅ አስመጭነት ላይ በእጅጉ የምትመካው አውሮፓ የኤነርጂ ቀውስ ውስጥ በመግባት ከፍተኛ የኢኮኖሚ ድርቀት ሊገጥማትም ይችላል። በማኑፋክቸሪንግ፣ በኤሌክትሮኒክስና በምግብ አቅርቦት ሰንሰለት ላይ የሚፈጠረው መስተጓጎል የዓለምን ማዕከላዊ ባንኮች የዋጋ ግሽበትን ከመቆጣጠርና የኢኮኖሚ እድገትን ከማስቀጠል አጣብቂኝ ውስጥ ይከታቸዋል። የጦርነቱ ቋንቋ እየከረረ ሲሄድ አሜሪካ በኩሏ የንግድ መርከቦችን ደህንነት ለማስጠበቅ በሚል ሰበብ ለእስራኤል፣ ለሳውዲ አረቢያ፣ ለተባበሩት አረብ ኤምሬቶችና ለሌሎች አጋሮቿ የጋራ የጸጥታ ክልል እየሰጠች፣ በሌላ በኩል ደግሞ ከኢራን ጋር የንግድ ግንኙነት የሚያደርጉ ማንኛውንም አካላት የማገድ ስራዋን አጠናክራ ቀጥላለች። ይህ የአሜሪካ ፖሊሲ የዓለምን ኢኮኖሚ በሁለት የፖለቲካ ጎራዎች የከፈለ ሲሆን ገለልተኛ የሆኑ የንግድ መርከቦች ሳይቀሩ የዚህ የጦርነት ውሳኔ ሰለባ ሆኗል። በአንጻሩ የኢራንና የህብረ ብሔራዊ አጋሮቿ የአሜሪካን ጫና በመቀበል እጅ ከመስጠት ይልቅ ጦርነቱን አሜሪካ በማትፈልገው የረዥም ጊዜ የሽምቅ ውጊያና የባህር ላይ ጥቃት ስልት ማራዘመን የመረጡ ይመስላሉ። ይህ የ2026 የክረምት ወራት ወታደራዊና ዲፕሎማሲያዊ ፍልሚያ የዓለማችንን የፖለቲካ ታሪክ አቅጣጫ የሚቀይር የታሪክ ምዕራፍ ነው። አሜሪካ ፍጹም በሆነ ወታደራዊ አቅሟ የኢራንን አከርካሪ ለመምታት ብትሞክርም የኢራን የመቋቋምና በተለያዩ ግንባሮች ጦርነቱን የማስፋፋት አቅም የዘመናዊ ጦርነትን ባህሪ ውስብስብነት አሳይቷል። በመሪዎች አንደበት የሚነገሩት የድልና የጥፋት ቃላት በባህር ላይ ከሚፈነዱት ታንከሮች፣ አየር ላይ ከሚከሰከሱት አውሮፕላኖችና ወደ ኋላ ከሚያፈገፍጉት ግዙፍ የጦር መርከቦች ጋር ሲዋሃድ የሰው ልጅ ስልጣኔ የገነባው የኢኮኖሚና የሰላም ስርዓት ምን ያህል በስስክር ላይ የተንጠለጠለ መሆኑን በሚዘገንን ሁኔታ አስመስክሯል። በዚህ የጦርነት ዳመና ውስጥ የዲፕሎማሲ ፀሐይ ስትጠልቅ ዓለም በተስፋ መቁረጥና በከባድ የኢኮኖሚ ቀውስ ስጋት ውስጥ ሆና የቀጣዩን ቀን የጥፋት ዜና ከመጠበቅ ውጭ ሌላ አማራጭ አላገኘችም። በማጠቃለያው ጁላይ 2026 ላይ በአሜሪካና በኢራን መካከል የተቀሰቀሰው ይህ የተፋፋመ ጦርነት የአንድን የተወሰነ ክልል የጸጥታ ችግር አልፎ የዓለምን መጻኢ ኢኮኖሚ ጣፋንታ የወሰነ ክስተት ሆኗል። አሜሪካ በፕሬዚዳንት ትራምፕ መሪነት በአካባቢው ያላትን ወታደራዊ ልዕልና በመጠቀም የነጻ ንግድ መስመሮችን በራሱ ሕግና ቀረጥ ስር ለማስገባት ስትሞክር፣ ኢራን በበኩሏ አስገራሚ በሆነውና ባደገው የሚሳይልና የድሮን ቴክኖሎጂዋ የአሜሪካን የጦር ሰፈሮች በመካከለኛው ምስራቅ ሁሉ ማዳረስ እንደምትችልና የባህር ላይ ንግድን ማሽመድመድ እንደማያዳግታት በተግባር አስመስክራለች። የባህሬን ራዳሮች ሲወድሙ፣ የዮርዳኖስና የኩዌት የጦር ሰፈሮች በኢራን ሚሳይል ሲደበደቡ፣ የነዳጅ መርከቦች በባህር ላይ ሲነዱና በድሮን ቴክኖሎጂ የታገዘው የኢራን የማጥቃት አቅም የአሜሪካን የብረት መከላከያዎች ጥሶ ሲገባ፣ የዓለም ኢኮኖሚ ደግሞ በነዳጅ ዋጋ ንረትና በዋጋ ግሽበት ስጋት እየተንቀጠቀጠ ይገኛል። የዚህ ጦርነት መጨረሻ እስካሁን ያልታወቀ ቢሆንም ያስከተለው እልቂት፣ ስነ ልቦናዊ ሽብርና ዓለም አቀፋዊ ኢኮኖሚ አደጋ ግን ለዘመናት የሚታወስ ጠባሳ ጥሎ እንደሚያልፍ የሁኔታዎች ሂደት በግልጽ ያሳያል። የዲፕሎማሲው ድምጽ በቦምብና በሚሳይሎች ድምጽ በተዋጠበት በዚያ አውድ ሁለቱም ሀገራት የያዙት የማይደራደር አቋም መካከለኛው ምስራቅን ብቻ ሳይሆን መላው ዓለምን ማብቂያ ወደሌለው የትርምስ አዘቅት ውስጥ እየጎተተው መሆኑን ይህ የክስተት ሰንሰለት አጉልቶ ያሳያል። የዛሬው ዓለም አቀፍ ትንታኔያችን በዚሁ ተቋጨ። ስለተከታተላችሁን እያመሰገንን ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጋብዛለን። ከሰዓታት በኋላ በሌሎች ዓለም አቀፍ ጉዳዮች እስከምንገናኝ ሰናይ ጊዜ